ሚስጥር ቢሆንም ለጥንቃቄ እንዲረዳችሁ በድንገት ከሀገር ገበያ ጠፍቶ ዋጋው ሰማይ ስለሚነካው አንድ ቃል እንገራችሁ። ሆኖም ግን መንግስት እነዚህን ግለሰቦች በማጣራት አስፈላጊውን እርምጃ ለመውሰድ ክትትል እያደረገ ይገኛል። ሸፍነና እንዳስሞትልሽ አፈር ሲሆን እምቢ እንዳትይ እሱን ፈተሽ እኔን ሰሪ። እውነትህን ነው። ይኸውልህ ከትልቅ ይቅርታ ጋር የተከበሩ የምክር ቤት ይቅርታ፣ አንዴ መጀመሪያ እኔ ወደ ቤት ተሸኙኝ። ይሄ ጨዋታ የመጨረሻችን እየመሰለ። ኧረ አይዞህ ገና የመጀመሪያችን ነው። ለአቅመ ሰልፍ እስከምንደርስ ጊዜ ድረስ እንዲህ በነፍስ ወከፍ ስናገኛቸው የአቅማችንን እንተንፈስ እንጂ። እኔ የምለው የተከበሩ ግድ የለም አይጨነቁ። ወንድሜም ጓደኛዬም አንተ ብለው መጥራት ይችላሉ። ምን አስቸኮለህ? እሱን ቀስ ብለህ ትጠራበት የለም እንዴ? ይልቅ ከየት እንደመጣ ያልገባኝ ድፍረት ሳይጠፋብኝ አንድ ጥያቄ ልጠይቅ። አይ ባልቦላ፣ በአንድ ጥያቄ አሁን እዛ ድረስ እየተመላለስን ልንጠይቆት ነው? ቃለ ምልልሴን አታቋርጠኝ። ያው ከዚህ ሰፈር እንደመውጣትህ፣ ትልቅ ስልጣን እንደመያዝህ፣ የንግድ ቢሮ ወንበር ላይ እንደመቀመጥህ ለሀገር ባትተርፍ የዚህን ሰፈር ሰው ከኑሮ ውድነት እንዴት ማትረፍ ያቅታል? እውነት ብሏል። የተናገሩት ነገር ሲያሳስበኝ ነበር። ስለዚህ ስህተቴን ላለመቀጠል ሚስጥር ቢሆንም ለጥንቃቄ እንዲረዳችሁ በድንገት ከሀገር ገበያ ጠፍቶ ዋጋው ሰማይ ስለሚነካው አንድ ቃል እንገራችሁ። ታማው አልጋ መያዞትን ሰምቻለሁ። ፈጣሪ ማሮት። መቼም ከህመሙ የበለጠ ነገር ስለሰማው ነው የደወልኩሎት። ይኸውልዎት የአዋቂም የህፃንም ዳይፐር ከምድረ ገጽ ሊጠፋ ነው አሉ። ለልጆቹ ይንገሩና በቃ ሰብሰብ አድርገው የያዙ። መቼም በዚህ በሰለጠነ ዘመን ወደ አንሶላ ቅዳጅ እንዳንመለስ ብዬ እኮ ነው የነገርኩት። በቃ መጥቼ ጠይቆታል። እግዚአብሔር ይማረት። ለጊዜው መድኃኒቴ ባልቦላ ሆኖ ተገኝተዋል። የምን ባልቦላ? አሁን ደውለው የነገሩኝ ነገር በህይወት ለመቆየት ማስረጃዬም ጭምር ነው። እንዴ አባ፣ ሳትተኛ መቃዠት ጀመርክ እንዴ? ሳልተኛ መቃዠት የምጀምረው ባልቦላ ባይደርሱልኝ ነበር። አሁን ግን አይደለም ከቅዠት ከሞትም ታድገውኛል። እንዴ ዳንክልኝ እንዴ አባ? ለጊዜው ከበሽታዬ ሳይሆን ከስጋት ነው መዳን የምፈልገው። እንዴ አባ፣ ከምን ስጋት ነው ምድ ነው? ከዳይፐር ስጋት ነዋ። ይኸው ልቀይርልህ አይደል እንዴ መጣሁት? ወይ መቀየር። ለዚህ እኮ ነው ዳይፐር የመቀየሩን ሀሳብ እንተወውና ዳይፐር ወደ መሸመቱ ሀሳብ እንግባ ያልኩ። አሁን ደውለው የነገሩኝ ነገር ጭሩሱኑ ዳይፐር ከሀገር ከምሩ ሊጠፋም እንደሆነ ነው። ለዚህ ነው አስቀድመን ገዝተን እንድንዘጋጅ ያሳሰቡኝ። እጅ ላይ ባለው ገንዘብ በሙሉ ዳይፐሩን ሸምትልኝና ና። እጅ ላይ ያለው ገንዘብ እኮ መድኃኒት መግዣ ብቻ ነው። አሁን አሳሳቢ ጉዳይ የመድኃኒት ሳይሆን የዳይፐር ጉዳይ ነው። ስለምን አሳሳቢና አንገብጋቢ ጉዳይ ነው? ወንድሜ ከአሳሳቢና ከአንገብጋቢ ጉዳይ በፊት የዘይቱን ብር ትከፍለኝ። እርግጠኛ ነህ እዚህ ከተማ ላይ እንደዚህ አይነት ጉዳይ ተፈጥሯል? ለምን ምን አለ እኔም ላይ ሽብር ከምትፈጥር ገንዘቡን ብትቆጥር። ጭራሽ ይኸውልህ ወንድሜ፣ ዘይቱ ውሰድና ብሩ በሚችለው ዳይፐር ስጠኝ። ምን ነው ከተማው ላይ ተፈጠረ የተባለው ችግር ልጅ ዘንቦ ነው እንዴ በአንድ ሀሳብን ከዘይት ወደ ዳይፐር የቀየርከው? ሰውዬ ክርክሩን ትታ ዳይፐሩን ስጠኝ። ሰጣለሁ። ምን አገባኝ። እንደምታዩት ለማድረግ ምቹ ቀበቶ ያለው መስፋትም መጥበብም የሚችል ከ4 ዓመት ህጻን ልጅ እስከ አልጋ ላይ የዋለ አዛውንት ይሆናል። አንድ ግን ሹክ እምላችሁ ያው ስራ ላይ ቅሬታ አይጠፋምና እሱ ምንድነው ያው ፌስታል ስለሆነ ሲንቀሳቀሱ ትንሽ የመንኮሻኮሽ ባህሪ ያለው ብለዋል። እሱም ደግሞ ከትንሽ ጊዜ በኋላ የሚስተካከል ነው የሚሆነው። አይ ዳይፐር ስናይፐር ሆኖ እኮ ሀገሩን አሸበረው። ወይዘሮ አመዳ፣ አንቺ ደግሞ የዳይፐር ጉዳይ ያሳስብሻል እንዴ? ልጆች የሉሽ? እንደማየው ደግሞ ልጅ ነሽ። ለአዋቂ ዳይፐር አልደረስሽም። አንቺ ከነጭራሹ እንኳን ልጅ ባል የሌለሽ ሴትዮ ይሄ ዳይፐር ምን ሊሰራልሽ ነው? ነው ወይንስ እንደቀለብ ልታስፈጩ ነው? አይደለም። እና አሃ ለካ የእህቶችሽ ልጆች አሉ? የሉም። አሃ ለካ እነሱ ውጭ ሀገር ናቸው። ለነገሩ ጥሩ ነገር አድርገሻል። ይኸውልሽ አገር ውስጥ ላሉ ዘመዶችሽ በክፉ ጊዜ ነው መደራረስ። አየሽ፣ ጥሩ ነገር አድርገሻል። ኧረ እኔ ለራሴ ነው የገዛሁት። ለራሴ ማለት ልትጠቀሚው ነው? ለነገሩ እንደዚህ አበጥ ሲል እኔ መጠርጠር ነበረብኝ። ለነገሩ ከዛኛው ይሄኛው ይሻላል። ምንድን ነው የምትቀባጥሪ ወይዘሮ አመለ? እኔ ለወደፊት ልጆቼ ነው ያልኩት። ባል የሚባል ነገር አላገባም ብለሽ አይደል እንዴ ቆመሽ የቀረሽው? ታዲያ እኔ ባል ማግባት አልፈልግም እንጂ ልጅ መውለድ አልፈልግም አልኩሽ። እና ሳታገቢ የምን ልጅ ነው የምትወልጂው? እንደ ዶሮ በነፋስ ተጀመረ እንዴ ነው ወይንስ አንቺ ኢንኩቤተር ነሽ? የሰው እንቁላል አገኘሽ እንዴ? ቀሚስሽን ዘርፈፍ አድርገሽ ልትታቀፊው ነው? ስግብግብ ነጋዴዎች
ከፍተኛ የሆነ የዳይፐር እጥረት እንዳለ በማስወራት ከፍተኛ የሆነ የዳይፐር ዋጋ ንረት እንዲኖር አድርገዋል። ሆኖም ግን መንግስት እነዚህን ግለሰቦች በማጣራት አስፈላጊውን እርምጃ ለመውሰድ ክትትል እያደረገ ይገኛል። ኧረ ምንድነው ነገሩ? እኔ እኮ መልካም ነገር አደረግኩ ብዬ እንጂ እየሰደብከኝ እኮ ነው። ስድቡ ምን አመጣው? አቤት። ቆይ ምንድነው? ትልቅ ሰው አይደለም እንዴ? በጎ ነገር ባደረው እኔ ብጨንቀኝ ነዋ። ማነሽ ካሉኝ ማን ነኝ? ምን ፈልግሽ? ማለቴ አንቺ ሳታጣሪ በርሽን፣ ልጅ ሳያጣራ አፉን ይከፍታል። በሰላም ነው? ምን አይነት ጋኔል ነው እንዲህ ይዞ ያላተማል? ውይ በሞትኩት ሰደቦት እንዴ! እኔ እኮ ሰሞኑን በመድኃኒትም ቢሆን ትንሽ መለስ ስላለለት እኮ ንፋስ ይቀበል ብዬ እኮ ነው ፈትቼ ለቀኩት። ይቅር በሉኝ። እንደው ለመሆኑ አሁን የት ሄደ? ያ ሸብነና እንዳስሞትልሽ አፈር ሲሆን እምቢ እንዳትይ። እሱን ፈተሽ እኔን ሰሪ። አሁን